ብሎ የለ ስና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች ሁላችሁ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሁላችሁ ዛሬ ደግሞ አልጫ ልሰራ ነው ኢንሻአላህ። ምሳ ለዋልጫና ሽሮ ማለት ነው። ብቻውን ሽሮ ትንሽ ስለሚል ኢንሻአላህ እስኪ ዛሬ አልጫ እየሰራሁ ነው ላሳያችሁ ኢንሻአላህ የራሴን አሰራር ኢንሻአላህ ቪዲዮ እስከ መጨረሻው ተከታተሉልኝ። አበረታቱኝ። ጊዜ ደግሞ ለምታበረታቱኝ ከልብ ነው የማመሰግነው። ሀባዬ በፊት ሽንኩርትና ቲማቲም በደንብ አድርጌ ያለ ዘይት ያለ ምናምን ውሃውን እንዲመጣ አድርጌዋለሁ። ከዛ በኋላ ዘይት ነው አሁን የጨመርኩት ማለት ነው። ሽንኩርቱ እየበሰለ ስለሆነ ሽንኩርቱን እንደዚህ የረዘመው በረዛዝሙ ስለቆረጥኩት ነው። አንድ ተሰራ ሽንኩርቱ ባይደቅም እንደዚህ አድርጌ ነው የምሰራው ማለት ነው። ከዛ እዚህ ጥቅል ጎመን ከታትፌ ምናምን አጣጥቤዋለሁ። ከዛ ደግሞ ድንች አለኝ። ድንቹን አሁን ለቅለቅ አደርገዋለሁ ማለት ነው። ከዛ ቀጥታ ውሃ ምንም ሳልጨምር ያው ጥቅል ጎመንና ድንቹን ጨምሬዋለሁ። ግን አሁን እንደዚህ ስታዩት በጣም የሞላ ይመስላል። ሳህ ሞልቷል። ግን በራሱ ውሃ ይሄ የራሱ ውሃ ሲመጥን ሲል ጎመኑ በጣም የመቀነስ ባህሪ ያለው የቀነሰው ደታች ይወርዳልና ከዛ ከልኩ ይደርሳል ማለት ነው። ስለዚህ በቂው ነው። ውሃ ምናምን አልጨመርኩም። በራሱ ተንፈቅፍቆ ተኛልሻል። በልኩ ይሆናል። እኔ አሁን እንደዚህ ለማማሰል ራሱ የሚያቅት ይመስላል ግን ከዛ እኔ ለከለር የምጠቀመው የእርድ አይነት ይችን ነው። በጣም ቆንጆ ናት ከለሯ ማሻአላህ። 100 ብር ነው የገዛኋት ይችን ማለት ነው። ለሩዝ ለአልጫ እንደዚህ በቃ ለተለያየ ቆንጆ ከለር ናት ማሻአላህ። ከፍቼ አሳያችኋለሁ። 100 ብር ነው የገዛኋት እና ይች ቆንጆ ናች። ያኔ በ10 ብር ምናምን ከሚቆጠረው ይች በጣም ቆንጆ ናት ማሻአላህ። ከለሯ ውድ ቤተሰቦች ይችን ትመስላለች። እስኪ አሁን ልጨምርበት ነው። ማሻአላህ በትንሹ ነው የሚበቃው። እንግዲህ ውዴቶች ይህንን ይመስላል ከለሩ፣ ግን ገና አልመጠጠም። ኢንሻአላህ ሲመጥ አሳያችኋለሁ፣ ሲበስል ማለት ነው። ትንሽ ነው የቀረው እንጂ በስሏል። ይህን ራሱ ውሃና ትንሽ እኔ ጠብ ያደረኩበትን ሲመጥ አሪፍ ይሆናል ያስፈልጋል። ከለሩ እንደምታዩት ነው ኢንሻአላህ። ከዚያውን ይመጣል ቆንጆ ነው የሚሆነው። ይሄ ደግሞ ይታያችሁ ከሆነ ሽሮ እየሰራ ነው፣ ግን እንፋሎቱ ምንም ሊያሳያችሁ አለም እና ያው እዚህ በስቶቭ ነው የምሰራው። ያኛውን ደግሞ ምድጃ ላይ ነው፣ ምክንያቱም አንዱ አይን ተበላሽቶብኛል ማለት ነው። አንዱ መስሪያ በአንድ ነው የምጠቀመው እንጂ አንዱ ተበላሽቷል። ሁለት ምድጃ ነበረ፣ ያው አንዱ ተበላሽቷል እና ይሄ ሽሮ ነው። የኔ ሽሮ አሁን በርበሬ ምናምን የለውም፣ የራሱ ከለር ነው። ድልስ ነው። ይሄው ምንድን ነው የሚባለው ምጥን ስለሆነ በጣም ቆንጆ ሽሮ ነው። ያው በአካል ያያችሁት አይታችሁታል ማለት ነው። ማሻአላህ ብዙ ልጆች በአጋጣሚ ወደ ውጭ ልኬላቸው ማሻአላህ ያው ቀምሰው ታመስግነውኛል። ያው እንግዲህ እኔ ለራሴ የራሴን ላድንቅ እላችኋለሁ።
እንፋሎቱንም ማሳየት አልቻለም። እና ሀባይብ እንግዲህ እንደዚህ ብሎ ደርሷል። አልጫ አያችሁት ተሸለመጥቶውን ምናምን አቅርቤዋለሁ። እንጀራ ትልቅ ስለሆነ ትሪው አልበቃ ብሎታል ማለት ነው። ወደ ጫፍ ወደ ስፍራው እንብላ ምሳ። እንግዲህ ያው ዛሬ ጅማ ስለሆነ ከመስጊድ መጡ ልጆቹ። ያው ምሳ ተቀርቧላችኋለሁ። አህለን ፊኩም ተፈደሉን እንብላ። ሽሮ እንኳ የተለመደ ነው። አልጫም እርግጥ የተለመደ ነው። ያው በእኔ ቤት ብዙ ጊዜ የምሰራውን አላሳይም እላችኋለሁ ስለማይመቼ ማለት ነው። ለሌላ ሳይሆን ያው እንደዚህ መቅረጹ ምንም ሌላ ስራ ስለሚሆን ለቤት ደግሞ የምንጠቀማቸው ፕላስቲክ ልጆችም ሲጥሉት ምን ሲልስ ግፍ የሚችለው እንደዚህ የቤት ፕላስቲኮች ናቸው እላችኋለሁኝ። ኑ እንብላ እንግዲህ ብሎ ያለ ራሳችሁ ብሎ